በመቀለ ከባድ ውጥረት ተፈጠረ። የህወሓት ታጣቂ በመቀለ ከባድ የዝርፊያ ወንጀል ፈጸመ። የኢትዮጵያ ንግድ ባንክ ዋና ቅርንጫፍ በታጣቂዎች ተዘረፈ። ትራምፕ የመጨረሻውን ውሳኔ ያሳለፉ። ኢትዮጵያውያን ከአሜሪካ እንዲወጡ ቀነ ገደብ ተቀመጠላቸው። በሀገሬ ለመቆየት ህገ መሰረት የሌላችሁ የኢትዮጵያ ዜጎች በ60 ቀናት ከሀገሬ ውጡ አሜሪካ። በትግራይ ክልል በህወሓት ምክንያት እየተፈጠረ ያለው ውጥረትና የፖለቲካ አለመረጋጋት አሁንም እንደቀጠለ ይገኛል። ከምርጫ ቦርድ ከተሰረዘም በኋላ በክልሉ በሙሉ አቅሙ እየተንቀሳቀሰ የሚገኘው የነ ደብረጽዮን ቡድን ከሻዕቢያ ትዕዛዝ እየተቀበለ ማስፈጸሙን ተያይዞታል። በጊዜው አስተዳደሩ ጀነራል ታደሰ ወረደ አማካኝነት ለክልሉ እየደረሰ ያለው በጀት በቂ አይደለም፣ በዚህም የትግራይ ህዝብ ለተለያዩ ችግሮች እየተጋለጠ ይገኛል በማለት ችግሩን ለማስተካከል የራሱን እርምጃዎች እንደሚወስድ ከገለጸ በኋላ እርምጃው ዝርፊያ ሆኖ ተገኝቷል። ህወሓት በክልሉ ዳግም ጦርነት ለመክፈት የማይፈጽመው ህገወጥ ተግባር የሌለ ሲሆን አሁን ደግሞ ሰራዊቱ ሂድና የመንግስት ባንክ ዘርፈ ገንዘብ ይዘህልኝና ብሎ በመቀለ ወደሚገኝ ኢትዮጵያ ንግድ ባንክ እንደላከን የተሰማው። ለመሆኑ ታጣቂ ቡድኑ ምን ያህል መጠን ያለው ገንዘብ ነው የዘረፈው የሚለውንና ትራምፕ ኢትዮጵያውያንና አንዳንድ የአፍሪካ ሀገራት ስደተኞች ላይ መውሰድ የጀመሩት እርምጃ እንዲሁም እሱ ተከትሎ ህገ መሰረት የሌላችሁ ኢትዮጵያውያን በ60 ቀናት ከሀገር ይውጡ ስለማለቱ አክለን ይዘን ቀርበናል። ሰላም ውድ የሮዴሌ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከሻዕቢያ ጋር ጽምዶ የሚል ጥምረት በመፍጠር የማይጠቅመውን መንገድ እየተከተለ ያለው ህወሓት አሁንም የሻዕቢያን አጀንዳ ለማስፈጸም ደፋ ቀና እያለ ይገኛል። ሻዕቢያ ኢትዮጵያ ላይ ጦርነት ለመክፈት የጦርነት በሮችን እየማተረ ሲሆን ህወሓትም ይህን አጀንዳ ለማስፈጸም እየጣረ ነው። ከፌዴራል መንግስቱ ወደ ትግራይ ክልል የሚላኩ ሀብቶችን ወደ አስመራ እያሻገረ የሚገኘው ህወሓት ተግባሩ እንዲያቆም በፌዴራል መንግስቱ በተደጋጋሚ ቢለመንም አሻፈረኝ በማለቱ ማዕከላዊ መንግስቱ ወደ ክልሉ የሚልካቸውን ነገሮች ለመቀነስ ተገዷል። ታዲያ ለሰራዊት፣ ለመንግስት ሰራተኛና ለሌሎች መንግስታዊ ተግባራት የማውለው በጀት እያጠረኝ ነው እያለ ለጦርነት ዝግጅት ገንዘቡን የሚያውለው ህወሓት የፌዴራል መንግስት ይህንን ነገር የማያስተካክል ከሆነ የራሴን እርምጃ ወስዳለሁ ባለ ማግስት ነው ያሰበው እርምጃ ዝርፊያ ሆኖ ተገኝቶ ብዙዎችን ያስቆጣውና በመቀለም ከባድ ውጥረት እንዲነግስ ያደረገው። የኢትዮጵያ ንግድ ባንክ በመቀለ ዋና ቅርንጫፍ በህወሓት ታጣቂዎች መዘረፉ ተሰምቷል። በትናንትናው ዕለት የመቀለ ምንጮችን ዋቢ በማድረግ በመቀለ የኢትዮጵያ ንግድ ባንክ ላይ ዝርፊያ መፈጸሙ ተዘግቦ ነበር። በከተማው ውስጥ የህወሓት ታጣቂዎች ናቸው የተባሉ የታጠቁ ኃይሎች በተለያዩ አካባቢዎች የሚገኙ የኢትዮጵያ ንግድ ባንክ ቅርንጫፎችን በኃይል በመዝረፍ ጥሬ ገንዘብ ለመውሰድ ያደረጉት ሙከራ እንዳሰቡት ሳይሆን መቅረቱ ለማወቅ ተችሏል። ትናንት አመሻሽ 12 ሰዓት ገደማ ጀምሮ የህወሓት ታጣቂዎች የባንክ ቅርንጫፍ ውስጥ በመግባት ዝርፊያውን ያካሄዱ የነበረ ቢሆንም ከተወሰነ የጥሬ ገንዘብ ውጪ ሊዘርፉ ያሰቡት ያክል የገንዘብ ክምችት ማግኘት አለመቻላቸውን የከተማ ነዋሪዎች ለሆርን ፍሪኩዌንሲ ገልጸዋል። መንግስት ታጣቂዎቹ የዝርፊያ ድርጊት ሊያካሄዱ ይችላሉ በሚል ቀድሞ በመጠርጠሩ በቅርንጫፎቹ ውስጥ የነበሩ ከፍተኛ ጥሬ ገንዘብ ክምችቶችን አስቀድሞ ወደ አስተማማኝ ቦታ በማሸሹ ምክንያት ታጣቂዎቹ ከፍተኛ ገንዘብ ሳይወስዱ መቅረታቸው ተገልጿል። ይህም ታጣቂዎቹ ከፍተኛ መጠን ያለው ገንዘብ የመውሰድ እቅዳቸውን እንዳያሳኩ አድርጓቸዋል የተባለው። ነዋሪዎቹ እንደሚሉት የታጣቂዎቹ ዋና ትኩረት የመንግስት ባንክ ቅርንጫፎች ላይ ብቻ የነበረ ሲሆን ከዚህ የዝርፊያ ድርጊት ውጪ በከተማ ሌላ ከፍተኛ የጸጥታ ችግር አልተፈጠረም። መንግስት በክልሉ የሚገኙ የገንዘብ ክምችቶችን አስቀድሞ እንዳሸሸ መገለጹን ተከትሎ የትግራይ ክልል ነዋሪዎች ባንኮች በሚሰጡት አገልግሎት ላይ ከፍተኛ ችግር እንደገጠማቸውና በክልሉ ከፍተኛ የጥሬ ገንዘብ እጥረት ተከስቶ መሰንበቱን መዘገባችን ይታወሳል። ይህም የዕለት ተዕለት የንግድና ኢኮኖሚ እንቅስቃሴ ላይ ከፍተኛ ተጽዕኖ አሳድሯል። ይህን ተከትሎም በመቀለ ኑሮ ውድነት እየጨመረና የሸቀጦች ዋጋ እየናረ እንደሚገኝ መዘገቡም ይታወሳል። የዋጋ ንረቱ ተከትሎም የክልሉ ህዝብ በተደጋጋሚ ቅሬታውን እያሰማ ሲሆን ቢያረጋጋው በሚል ነጋዴዎች ላይ እርምጃ መወሰዱ ተሰምቷል። በትግራይ ክልል ከተቀመጠው መምሪያ ውጪ የዋጋ ጭማሪ በማድረግና ተያያዥ ጥፋቶችን ሲፈጽሙ በተገኙ ከ74800 በላይ ነጋዴዎች ላይ እርምጃ መወሰዱን የክልሉ ንግድና ቢሮ አስታውቋል። የትግራይ ክልል ንግድና ኤክስፖርት ኤጀንሲ በላከው መረጃ በተያዘው የ2018 በጀት የመጀመሪያው ሩብ ዓመት ውስጥ ብቻ ከመምሪያው ውጪ የዋጋ ጭማሪ በሚያደርጉ ነጋዴዎች፣ ምርት በሚደብቁና መሰል ጥፋት ሲፈጽሙ በተገኙ ነጋዴዎች ላይ እርምጃ መወሰዱን ገልጿል። ተቋሙ ህገወጦችን በመከላከልና በመቆጣጠር ንግድን በማነቃቃትና በማጠናከር
የአቅርቦት ተደራሽነትና ፍትሐዊነትን ለማረጋገጥ ዘመናዊ የገበያ ማዕከላት መምሪያን መሰረት ያደረገና ነባራዊ ሁኔታን ያገናዘበ የምርት አቅርቦት አገልግሎት እየሰጠ መሆኑን አስታውቋል። እርምጃ የተወሰደውም በንግዱ ዘርፍ ላይ የምርት እጥረት እንዳያጋጥምና ህገወጥ ስራን ለመከላከል በተደረገ ክትትል መሰረት መሆኑን መረጃው ያሳያል። በ3 ወራት ውስጥ ድጋፍና ክትትል ለማድረግ ከታቀደው 123550 በላይ ነጋዴዎች ወደ 98000 በሚሆኑት ላይ ክትትል ማድረግ መቻሉን ቢሮው አመላክቷል። በዚህም ክትትልና ቁጥጥር ከተደረገባቸው 74819 ነጋዴዎች ውስጥ የተለያዩ የአሰራር ጥሰቶች እንዲሁም ጥፋቶች መፈጸማቸውን አረጋግጫለሁ ሲል ገልጧል። በዚህ መሰረት እርምጃ የወሰደባቸው ነጋዴዎች የቃልና የጽሁፍ ማስጠንቀቂያ፣ ድርጅታቸው እንዲታሸግ ማድረግ፣ ንግድ ፍቃዳቸው እንዲሰረዝና በህግ እንዲቀጡ መደረጉን የክልሉ ንግድና ኤክስፖርት ኤጀንሲ አስታውቋል። በቀጣይ መረጃ የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ የህግ ጥበቃ በሀገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አደረገ። የአሜሪካ መንግስት ይህንን ጊዜያዊ የህግ ጥበቃ መብት የሚሰጠው በሀገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆነ የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። ይህ በትግራይ የተካሄደውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጥያቄዎች ሲሰጥ የነበረው ጊዜያዊ የህግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲኖም የመንግስት ውሳኔዎች በሚወጡበት የፌዴራል መንግስት መድረክ ላይ ባወጡት ማስታወቂያ ነው። የሀገሪቱን ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኃላፊዋ ኢትዮጵያ ለጊዜያዊ የህግ ጥበቃ የሚያስፈልጉ ሁኔታዎችን የማታሟላ ናት የሚል ውሳኔ ያሳልፋል በማለት ውሳኔውን አሳውቋል። የአሜሪካ መንግስት ይህንን ህጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያውያን መስጠት የጀመረው ጥቅምት 11 2015 ዓ.ም ነበር። የወቅቱ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ኤሊያንድሮ ማዮርካስ ባወጡት መግለጫ ነበር። በወቅቱ በኢትዮጵያ ውስጥ የነበረው የትጥቅ ግጭት የተለየና ጊዜያዊ ሁኔታን ከግምት በማስገባት በአሜሪካ ውስጥ ህጋዊ መኖሪያ ፍቃድ የሌላቸው ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። ይህ ጊዜያዊ ህጋዊ ጥበቃ ለኢትዮጵያውያን በተፈቀደበት ጊዜ ወደ 27000 ይሆናሉ ተብለው የሚገመቱ ኢትዮጵያውያን ተጠቃሚ ይሆናሉ ተብሎ ይጠበቅ እንደነበረ በወቅቱ የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ተናግረው ነበር። የዚህ ጥበቃ ተጠቃሚ የሚሆኑ ኢትዮጵያውያን ውሳኔው ይፋ ከመሆኑ በፊት በአሜሪካ ውስጥ ረዘም ላለ ጊዜ የቆዩ መሆናቸው ማረጋገጥ ይጠበቅባቸው የነበረ ሲሆን ከተጠቀሰው ጊዜ በኋላ ወደ አሜሪካ መግባት በድሉ ተጠቃሚ እንደማያደርግ ተገልጾ ነበር። ለስደተኞች ህጋዊ ከለላ በሚሰጠው በዚህ አሰራር ከኢትዮጵያውያን በተጨማሪ የሌሎች በርካታ ሀገራት ተጠቃሚ ሆነው ቆይተዋል። በከፍተኛ ሁኔታ ተጠቃሚ የሆኑት 600,000 ቬንዙዌላውያን እና 521,000 ሄቲውያን መሆናቸው ይነገራል። ነገር ግን ፕሬዚዳንት ትራምፕ ወደ ስልጣን መምጣታቸው ተከትሎ የሀገር ውስጥ ደህንነት ባለስልጣናት በቅርቡ የበርካታ ሀገራት ዜጎች ከዚህ እድል ተጠቃሚነት ውጭ እንዲሆኑ ተደርገዋል። አሁን ከከለላ ውጪ ከተደረጉት ኢትዮጵያውያን ቀደም ብሎ የሄቲ፣ የማይናማር፣ የደቡብ ሱዳን፣ የሶሪያ፣ የቬንዙዌላና የሶማሊያ ዜጎች ጊዜያዊ ህግ ጥበቃው የሚሰጣቸውን ተጠቃሚነት አጥተዋል። በዚህ ጥበቃ ስር ሆነው በአሜሪካ ውስጥ የመስራትና የመኖር እድል አግኝተው የነበሩት ኢትዮጵያውያንና የሌሎች ሀገር ዜጎች ፕሬዝዳንት ትራምፕ እያካሄዱት ካለው ስደተኞችን የማባረር እርምጃ ሊጋለጡ ይችላሉ። የትራምፕ አስተዳደር ዋነኛ ግቡ ያደረገው በሀገሪቱ ያሉ ህገወጥ ስደተኞችን በመቶ ሺዎች ከአሜሪካ ማስወጣት ከመሆኑ በተጨማሪ ህጋዊ የመኖሪያና የስራ ፍቃድ ያላቸው ሰዎችን ሰነዶች መለስ ብሎ እንዲመረመር አስታውቋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።